ከነገሩ ጾም ደሩ ሳይጠሩት አቤት ሳይልኩት ወዴት አለ ያገሬ ሰው። እና እዚህ ጋር ሩታ እርጉዝ ናት ወይ? የሩታ በግ በመጀመሪያ ደረጃ በግ ስንት ነው ጠይቀሽ ነይ። ሰሞኑ አመት ባል ነበረ። ቤተሰቦችሽ ለአመት ባል በግ በስንት እንደተገዙት ለእኔ ብትነግርኝ ደስ ይለኛል ማለት ነው። ሲቀጥል ማለት ነው በግ ከተባለን እኮ 2 አመት እንደፍነናል ማለት ነው። ማናችንም ወደ ኋላ ያለው ነገር የለም ወደፊት ነው እንጂ እኛ የሩታ እህቶች ወደፊት እንሞላለን እንጂ ወደ ኋላ የሚባል ነገር የለም። እና መልካምነት ተማሪ ማለት ነው። ይሄንን በውስጥ መስመር የላክሽልኝ ማለት ነው። ሲቀጥል የሩታ እርግዝና አንቺ ምን አገባሽ? ምን ቤት ነሽ? ምን ጠቀሰሽ? እና እናውቃለን እኮ ምን ልታረጊ ደግሞ አሰብሽ? ደግሞ ራይ ይሳካላችሁ ለእናንተ ማለት ነው። እንግዲህ ባልዋን የራስዋን አድርጋ አሳይታለች በተግባር ማለት ነው። አሁን ደግሞ ወልዳ ከብራ ድምቅ ብላ ልጇ ደግሞ አቅፋ ታሳያችኋለች ማለት ነው። እና የአንቺ ጥያቄ ነው በጣም የገረመኝ ማለት ነው። ምን ስለሆንሽ ነው ደግሞ እርጉዝ ብትሆን ባትሆን እኔ ለአንቺ ምን ስለሆንሽ ነው እኔ ምነግርሽ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ከእንደዚህ አይነት ከነገረኛ ሰው አላህ እየጠብቀን ሁላችንም መልካም ያድርገን እና ምንም ማድረግ አንችልም ማለት ነው። ግን ባትነካኩን በጣም ደስ ይለናል ማለት ነው። እኛ የሩታዬ እህቶች መቼም ወደ ኋላ አንልም፣ በሩታም አንደራደርም። አንድ ቀን ስለ ሩታ ስታውቁ የምትጸጸቱበት ቀን ይመጣል ማለት ነው። ስቀጥል የሩታ እርግዝና ወይም ታርግዝ አታርግዝ ብታረግዝም ለእኛ በጣም ደስ ይለናል። ከምንም በላይ ደስታችንን አንችለው፣ ምክንያቱም የምንፈልገው ነገር ስለሆነ ማለት ነው። እና ብታረግዝም በባልዋ ነው እንጂ በሌላ ሰው አይደለም። ተው ሳትነካኩን፣ እውነት በጣም ይደብራል። መነካካት ቢቅርብን፣ መነቋቋር ቢቅርብን በጣም ደስ ይለኛል። ምክንያቱም እናንተ አንድ ስትሉ እኛ ሁለት እንላለን ማለት ነው። ሲቀጥል በራሳችሁ ስም ራሳችሁ ነገረኛ ሆናችሁ ሰውን ነገረኛ አታርጉ። እውነት በጣም ይደብራል። እውነት እናንቺ መቼ ነው የምትነቁት? ወደ ራሳችሁ መቼ ነው የምትመለሱት? መልካምነት መቼ ነው የምትማሩት ማለት ነው። በቃ ነጋ ጠባ ማለት ነው። ሲነጋም ሩታ ነው፣ ሲመሽም ሩታ ነው። እንዴ በቃ ተፋቷት፣ ተዋት፣ ህይወቷ ትኑር። እቺ ልጅ ምንም ነገር አላረገችም ማለት ነው። መብቷ ነው ያሻትን ነገር ማለት ነው። ትንሽ ቆይታችሁ እኮ ለምንም ምድርን ትለብሳታለች ልትሏት እኮ ነው አይደለም? አሁን አረገዘች ወይ ብላችሁ የምትጠይቂ ማለት ነው። ደግሞ ብታረግዝ እኔ አንቺ ሰው ነሽ ብዬ ነው ለአንቺ የምነግርሽ። ምን ስለሆንሽ እስቲ ንገሪኝ፣ አንቺ ማንነትሽ አሳውቂኝ ማለት ነው። በመጀመሪያ ደረጃ ማለት ነው ለምትጠይቂው ጥያቄ ማለት ነው ምን አይነት መልስ አገኝበታለሁ፣ ይሄ ነገር ከኔ ይጠበቃል ብለሽ አዙረሽ ማየት ራስሽን ይመስላል ማለት ነው። ምክንያቱም አንዳንዴ መናገር ብቻ የምትሉትን ሳይሆን እኔ እስካፌ ምን ይወጣል፣ ይሄ ነገር ለሰው ልጅ ሞራን ይነካል ወይ ብላችሁ ማሰብ አለባቸው። እና አንቺ ነሽ እኮ በግኔ አይደለውም እኮ አንቺ በግ ባትኖር ይኖረው ማለት ነው። ለእኔ ሩታ እርጉዝ ናት ወይ ብለሽ የምትጠይቀኝ አፍም አልነበረሽም። እውነት እኔ እንደው እርጉዝም ብትሆን ባትሆንም ምን ብዬ ነው ለአንቺ ምነግርሽ? እስቲ አንቺ አስረጅኝ ማለት ነው። እኔ ለአንቺ ምን ብዬ እንደምነግርሽ ይሄ ጥያቄ ሆኖብኛል ማለት ነው። ንገሪኝና እንግዲህ ካነጋገርሽ ደግሞ እኔ ተምሬ ደግሞ መልካም ነገርም ከሆነ መጥፎም ነገር ከሆነ ባዛ በመለሽልኝ ጥያቄ እኔ የምመልስልሻለሁ ሩታ ምን እንደሆነች ማለት ነው። እና ስለ ሩታ ደግሞ አይመለከተሽም ማለት ነው። ኧረ ሰው በጣም ነው የሚደብረው። እውነት አይደብራችሁም? ቀንና ማታ ማለት በቃ በሩታና በአብርሽ ተፋቷቸው ማለት ነው። ሲቀጥል የሩታ በግ ስላልሽኝ አልቀንስምም አልወፍርምም ማለት ነው። ወይም ደግሞ በግ ስላልሽኝ ደግሞ መቶ በሰውነቴ አይለጠፍም ወይም ደግሞ እንደሚስማር በስቶኝ አይገባም ማለት ነው አለው። ይሄው ከና አባቴ ብስንት ነገር ትላላችሁ፣ ትሳደባላችሁ ማለት ነው። የእናንተ አላማ ይሄንን ነገር ለማጣራት ሩታ እርጉዝ ናት ወይ አይደለችም የምትሉበት አላማችሁ እኛ አውቀናል ማለት ነው። ግን እኔ እንደናንተ አይደለንም የአብርሽና የሩታ ኦዲየንሶች ማለት ነው። አላማችሁን ምን እንደተፈለጋችሁ ይሄ እርጉዝ ናት አይደለችም ናትም ማለት መመለስም እችል ነበርኩ። ምክንያቱም አንቺ አትወግኝም፣ ቀንድሽ አይወጋኝም። ደግሞ ፈጣሪ አይደለሽም፣ አልፈራሽም። በሰውነት ሰው ስለሆንሽ በሰውነት ሰውን አከብርሻለሁ እንጂ ሌላ የሚመጣ ነገር የለም። ግን ምላሽ ሰጥሽ ነበር። ከምን ደግሞ ልጅ ገብተሽ ካየሽው ምላሽም አልሰጠውሽም ማለት ነው። ለምን ብትይ ለአንቺ ማይሆንሽ ቦታ፣ ማይመጥንሽ ቦታ፣ ማያስጠይቅ ጥያቄ ስለጠየቅሽ ማለት ነው። ያንን ጥያቄ ደግሞ ለምን እንደፈለግሽው ነው ያወቃለሁ ማለት ነው። ምክንያቱም እኔ አንድ ነገር ይሄንን ነገር ብልሽ አንቺ የምትከፍቺው ቀዳዳ ብዙ ስለሆነ ማለት ነው። አይደለም ከኔ ከሩታ ራሱ ቀዳዳ እየፈለጋችሁ ነው አብርሽና ሩታ ሁለት ቦታ ለማድረግ ማለት ነው። እነሱ መስሚያቸው ጥጥ ነው። እውነት ለራሳችሁ አስቡ፣ ወንጀል ውስጥ አትግቡ። ከምንም በላይ ፍቅርና
ይበልጣል። ከፍቅር በላይ ደግሞ መተማመን የሚባል ነገር አለ። ልብ ከልብ ከተተማመነ የፈለጋችሁ ነገር ብሰሩ ይጣመራሉ ማለት ነው። አብርሽና ሩታ ማለት ከዚህ በፊት ያሳለፉትን ሩታ ምን ስትለው እንደነበረ ለአብርሽ፣ አብርሽ ደግሞ ምን ሲላት እንደነበር አይታችሁታል። ግን በመሀላቸው ምን ነበረ መሰላችሁ? ልብ ከልባቸው ተያይዟል። እሱም አይጠረጥራትም፣ እሷም አትጠረጥረውም ማለት ነው። ከዚህ የበለጠ ምን ታገኛላችሁ? እኔ ሰው እንዴት አድርጌ እንደማስረዳው ግራ ነው የሚገባኝ እውነት። በቃ እናንተ እዚህ ጋር የቪዲዮን አትዩ ወይም 22 ደቂቃ ወይም ደግሞ 30 ደቂቃ አታያት። እነሱ በውስጣቸው ሌላ ታሪክ ውስጥ ናቸው። ደግሞ ሩታን አይወዳትም ለምትሉ ሩታን ደግሞ በተግባር እያሳያችሁ ነው፣ እንዴት አድርጎ እንደሚወዳት ማለት ነው፣ ፍቅሩን እንዳላት ማለት ነው። በነገራችን ላይ ብዙ ጊዜ ይነገራቸዋል ይሄንን ነገር ማለት ነው። ግን የማትሰሙበት ነገር ደግሞ ለእናንተ ምክንያት አላችሁ። ምክንያቱም ምን እንደሆነ ታውቃላችሁ? የራሳችሁን አላማ ስላላችሁ የራሳችሁን ያንን አላማ ስለምታሞሉ ያንን ነገር አሟልታችሁ እርፍ እስከምትሉ ድረስ ምንም ብትባሉ እናንተ አይገባችሁም። እኔ ደግሞ ያንን ነገር ልንገራችሁ፣ እውነቴ ነው የምላችሁ። መጨረሻም ይሁን አሁንም ይሁን እናንተ ወንጀለኛ ነው የምትሆኑት። ባይሆን እንኳን ይኸውላችሁ እኛን ወንጀል ውስጥ እያስገባችሁ ነው። እናንተ ትናገራላችሁ፣ እኛ ደግሞ እናንተ ባላችሁት ምላሽ እንሰጣችኋለን ማለት ነው። ንቀንም መተው እንችላለን እኮ እናንተ እና አላህ ስራችሁን ይስጡ፣ የስራችሁን አግኙት፣ በቃ የራሳችሁ ጉዳይ ማለት እንችላለን። ግን አንዳንዴ ምን አለ መሰላችሁ ዝም ስትሉ በቃ የተሸነፋችሁ ወይም ማትናገሩ ወይም ደግሞ ምንም ነገር ማታውቁ ደደብ ነው የምታደርጉን ማለት ነው። ሁሉንም ነገር ለምን እንደምትፈልጉ ምላሽ ለምን እንደምትጠይቁ ያንን ጥያቄ ደግሞ ለእናንተ ምን እንደሚያደርግላችሁ ጠንቅቀን እናውቃለን ማለት ነው። ግን ያንን ደግሞ ክፍተት አንሰጣችሁ ማለት ነው። እያለማችሁ ኖሩ እንጂ እያሰባችሁ እንግዲህ በህልማችሁም ቢሆን እየተንጫጫችሁ ኖሩ እንጂ ከእኛ ምንም ነገር አታገኙም። አትድከሙ፣ እውነት ወንጀል ውስጥ አትግቡ። እስቲ ወደ ራሳቸው ተመለሱ። ተዋቸው ይኖሩበት። በቃ ልጅቷ ስለ እርግዝናዋ ማንም ያገባት የለም። ምክንያቱም ብታረግዝም ከእሷ ጋር የሚያሳድግ የለም፣ ከእሷ ጋር የሚቸገር የለም፣ ከእሷ ጋር ልብስ ገዝቶ የሚያለብስ የለም። የምትቸገር እሷ፣ የምትዋጣው እሷ። ምን አገባችሁ በህይወቷ? የፈለገችው ነገር ማድረግ መብቷ ነው እኮ። እዚህ ጋር እናንተ እኮ ዛሬ ለምን እንጀራ በላሽ ልትሏት ነው፣ ነገ ደግሞ ሽሮ ለምን በላሽ ልትሏት ነው። ይገርማል የሰው አስተሳሰብ ማለት ነው። በጣም ከባድ ናቸው። እናንተ በምን መንገድ እንደምንመለሳቸው አናውቅም። ግን በዚህ ናክል ደግሞ ቅናት በጣም ያስጠላል። እውነት በጣም ይደብራል ማለት ነው። ለምን ብትሉ ለነገ ለራሳችሁ ነው። ክፉ ነገር አትናገሩ። አንድች ነገር ክፉ ነገር ስትናገሩ ወይም በእናንተ ላይ ላይደርስ ይችላል። ነገ ውሎ ሲያድር በአንድ ቦታ ያሳያችኋል። እውነቴ ነው የምላችሁ፣ ወይ በቤተሰብ ወይ በልጃችሁ ወይ በትዳራችሁ ማለት ነው። የሰውን ስጋ ዝም ብላችሁ አታውሩ። ደግሞ የላያችሁት ነገር አታውሩ። የላያችሁን ወሬ የማይጥም ወሬ አትጠይቁ። ለእናንተ ምንም ነገር አያደርግላችሁም፣ ይጎዳቸዋል እንጂ አይጠቅማችሁም ማለት ነው። እና የፈለገ ነገር ብትጠይቁ ደግሞ የእኛ ኦዲየንስ እኔ እንጃ በስንት አንዳቸው አሉ የሚሸወዱ ማለት ነው። የእናንተን ስራ አላወቁ እና ሰው ሆናችሁ መልካም ሆናችሁ ጥሩ ሆናችሁ ትቀርቡና የእኛ የተናገርነውን የውስጣችን ከቀዳችሁ በኋላ ደግሞ ዞራችሁ ሰውን በስተጀርባ የምትገሉ ሰው ማለት አላችሁ ብዙዋችሁ። እኔም ደርሶብኛል ማለት ነው። እና ያንን ነገር ደግሞ አሁን ይፋ ስለተደረገባችሁ ማንም የሚሸወድላችሁ የለም። ሲቀጥል ደግሞ ሩታዬ እርጉዝም ትሁን አትሆንም እኔ ለአንቺ ከፍታፍ ልነግርሽም ወይም ልዘረዝርልሽም አይገባሽም ማለት ነው። ጥሩ ብትሆኝ እንኳን ያለ ነገር ሁኔታው ብነግርሽ ደስ ባለኝ። ግን አንቺ ምን ስለሆንሽ እኔ እንጃ በምን አይነት አይተሽኝ እንደመጣሽ ብቻ አላቅም። የእኔ ማሮች እነዚህ ልጆች ደግሞ አይቻቸው አልጠግባቸው እና ውድ ቤተሰቦቼ ከአይን ይጠብቃችሁ። ይህንን ቀን አንረሳውም፣ እኔ ማረሳውም። ብቻ በጣም ደስ ይላሉ። የነበረን ቆይታ ይሄን ይመስል ነበር። ባይ ባይ።